መነኩሴም በጾም ሰዓት ስጋ መብላት ይችላል። እህልን፣ አዝሬትን፣ አትክልትን በጾም ሰዓት እንመገባለን። ነገር ግን ለምንድነው በጾም ሰዓት የእንስሳትን ስጋ እንዳንበላ የተከለከልንበት? ምንድነው ምክንያቱ? በጾም ሰዓት የእንስሳትን ስጋና የእንስሳትን ተዋጽኦ የማንመገብ ከሆነ የንብን ማር ለምንድነው የምንመገበው? ዋናው መሰረቱ የጾም መሰረታዊ ዓላማ እንደዚያ ከሆነ እንቁላልስ ለምሳሌ በነፋስ የምትወልድ ዶሮ አለችና ለምንድነው ጾም ያስፈለገበት ምክንያት? እንደዚሁ ለምሳሌ የማይጾሙ ወገኖቻችን አሉ አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋራም ይሁን። ዛሬ ብዙዎቻችሁ በምትወዱት ለብዙዎቻችሁ በሚያስፈልግ እጅግ ወሳኝ በሆነ ቪዲዮ መጥቻለሁኝ። ታዲያ በዚህ ቪዲዮ ምን ቁም ነገር እንማራለን ካላችሁኝ በዋናነት ሁለት ቁም ነገሮችን እንመለከታለን። የመጀመሪያው ያለንበት ወቅት የጾም ወቅት እንደመሆኑ መጠን ጾም ለምንድን ነው ያስፈለገው? ጾም ለምን አስፈለገ? ማለት እግዚአብሔር ከምግብ ጋር ችግር ኖሮበት ነው? ለምንድን ነው የምንጾመው? ጾም ለምን አስፈለገ የሚለውን እጅግ ወሳኝ ነገር እንመለከታለን በመጀመሪያ ደረጃ። ከዚያ በሁለተኛ ደረጃ ደግሞ በጣም የብዙ ሰው ጥያቄ በሆነው ስለ እንስሳት ስጋ እንመለከታለን። ያ ማለት ከእንስሳት ስጋ ለምንድን ነው የምንጾመው? በጾም ሰዓት ለምንድን ነው የእንስሳትን ስጋ የማንመገበው? እህል እንበላለን በጾም ወቅት፣ የእንስሳትን ስጋ ግን ተከልክለናል። ለምንድን ነው የእንስሳትን ስጋ እንዳንበላ የተከለከልንበት ምክንያቱ? ዋና ምክንያቱ ምንድን ነው? እነዚህን በጣም አስፈላጊ የሆኑ ቁም ነገሮች በዚህ ቪዲዮ በደንብ በተብራራ መልኩ እንመለከታለን። እግዚአብሔር ጥበቡን ለሁላችንም ያድለን። ታዲያ ውድ ኦርቶዶክሳውያን በቅንነት ለቤቱ አዲስ ከሆናችሁ ማለት ነው ቻናሉን ሰብስክራይብ አድርጉና ጀምሩ። እንደዚሁም ቪዲዮውን ላይክ አድርጉና ጀምሩት። ምክንያቱም እናንተ ላይክ ስታደርጉት ለብዙዎች ተደራሽ ይሆናል፣ ብዙዎች ይማሩበታል ማለት ነው። እንደምታደርጉትም አልጠራጠርም። እናም ዛሬ የምንመለከታቸው እነዚህ ሁለት ጉዳዮች እጅግ ወሳኝ የሆኑ ጉዳዮች ናቸው። ምክንያቱም ብዙ ጊዜ በእኛ ላይ ጥያቄ ይፈጠርብናል። ለምንድን ነው ከእንስሳት ስጋ የምንከለከለው? በጾም ሰዓት እንግዲህ የእንስሳትን ስጋ አንመገብም አይደል? ታዲያ ለምንድን ነው የምንከለከለው? ለምሳሌ የሙስሊም ወገኖቻችንን ብንመለከት ቀኑን ሙሉ ሲጾሙ ይውሉና ማታ የእንስሳት ተዋጽኦ ይመገባሉ። ታዲያ እኛስ ለምንድን ነው እንደነሱ የማንሆነው? የእንስሳትን ተዋጽኦ እየተመገብን የማንጾመው ለምንድን ነው? በጾም ሰዓት እህል እየበላን እህል እንበላለን። እንግዲህ ለ12 ሰዓት ለ11 ሰዓት ከጾም በኋላ እህል እንመገባለን። እንደ እህሉ ሁሉ የእንስሳትን ተዋጽኦ የማንመገበው ለምንድን ነው? እግዚአብሔር ከእንስሳት ጋር ችግር አለበት ማለት ነው? ይሄ በጣም የብዙዎቻችን ጥያቄ ነው። ደግሞም ልናውቀው የሚገባ ጉዳይ ነው። ለምን እንደተከለከል ልናውቀው ይገባል ማለት ነው። ከሱን ከማየታችን በፊት በመጀመሪያ ጾም ለምን አስፈለገ የሚለውን የመጀመሪያው ጉዳይ ይሄ ስለሆነ ይሄኛውን እንመልከት። ለምንድን ነው ጾም ያስፈለገበት ምክንያት? እንደዚሁ ለምሳሌ የማይጾሙ ወገኖቻችን አሉ አይደል? ታዲያ እንደነሱ ብንሆንስ ባንጾምስ ለምንድን ነው ጾም ያስፈለገን? ምክንያቱም አባቶቻችን እንድንጾም 7 አጽዋማት ሰርተውልናል በኦርቶዶክሳዊ ቤተክርስቲያን ማለት ነው። ክርስቶስም በወንጌል እንድንጾም አዞናል። እንድንጾም ብቻ ሳይሆን እንዴት መጾም እንዳለብን ጭምር ታዘናል። አባቶቻችንም ደግሞ በዚያ ምክንያት ጾምን ሰርተውልናል። ነገር ግን ጾም ለምንድን ነው ያስፈለገው የሚለው የመጀመሪያ ወሳኝ ጥያቄ ስለሆነ እሱን እንመልከት። እንግዲህ አባቶቻችን ለምንድን ነው ጾም የሰሩልን? ለምንድን ነው ያስፈለገው ስንል ይሄንን የሚመልሱልን መጻሕፍት ናቸው። መጻሕፍት መልሱን እንደዚህ ብለው ይመልሱልናል።
አበዊነሰ ዘሰርኡ ለስርዓተ አጽዋም ኩሉ እምነ ክረምት ወሃጋይ በመዋዕሉ ወክፍሉ። እየተረጎምኩ ልንገራችሁ። ይህ ማለት ምን ማለት ነው? አባቶቻችን በክረምትና በበጋ ያሉትን ሁሉንም አጽዋማት ለምን ሰሩልኝ ትለኝ እንደሆን ይልና ምክንያቱን ሲናገር እስመ በመባሊት ይጸን ለፍትወተ ሥጋ ስልጣነ ኃይሉ፣ የሥጋ ፍላጎት ስልጣኑ ኃይሉ በመብሎች ይጸናልና ይበረታልና ከመይድክም ኃይለ ፍትወት ዘያዊኢ ነበልባሉ፣ ያ ነበልባሉ የሚያቃጥለው የሥጋችን ፍላጎት ፍትወታችን ይደክም ዘንድ ነው። ጾም የተሰራው የሥጋን ፍትወት ለማድከም ነው ይለናል ማለት ነው። ልክ አብዝተን በተመገብን ቁጥር የሥጋችን ፍትወት፣ ይሄ የሥጋ ፍትወት ማለት ሥጋችን የሚፈልገው ነገር፣ ከነዚያ መካከል አንደኛው ምንድን ነው? የግብረ ሥጋ ግንኙነት ፍላጎት የሥጋ ፍትወት ይባላል። የሩካቤ ሥጋ ፍላጎት ማለት ነው። እና አብዝተን በተመገብን ቁጥር ያ የሥጋችን ፍትወት ይበረታና ማለት ነው ለዝሙት እንፋጠናለን። ያንን የሥጋ ፍትወት በአካል እንኳን መፈጸም ባይቻለን በሐልዮ እንፈጽመዋለን። እንደዚሁም በሕልም ደግሞ ሰይጣን በሕልመ ሌሊት ይጻረረናል፣ እንድንፈጽም ያደርገናል። ስለዚህስ ያ ሁሉ የሥጋ ፍትወት እንዲደክም ጾም አስፈለገ። ዋናው መሰረቱ የጾም መሰረታዊ ዓላማ የሥጋን ፍትወት ማድከም ነው። አባቶቻችንም በፍትሐ ነገሥት አንቀጽ 15 ላይ ስለ ጾም በተናገሩበት አንቀጽ ላይ ማለት ነው ዋናውን የጾምን ዓላማ ሲናገሩ የሥጋ ፍትወት ለማድከም ነው ብለው አስቀምጠውልናል ማለት ነው። ምክንያቱም የሥጋ ፍትወት በበረታ ቁጥር ነፍሳችን ትደክማለች። ነገር ግን የሥጋ ፍትወት በደከመ ቁጥር ደግሞ ነፍሳችን ትበረታለች ማለት ነው። ነፍስ በረታች ማለት ደግሞ ከእግዚአብሔር ጋር ግንኙነቷን ታጠብቃለች። ከእግዚአብሔር ጋር ተገናኘን ማለት ደግሞ በረከታችን ይበዛል፣ ነፍሳችንም መልካሙን ነገር ታደርጋለች ማለት ነው። ምክንያቱም በጾም ብዙ ሰዎች ተጠቅመዋል። ለምሳሌ ሙሴን ብንመለከት 10ቱ ትእዛዛት የተጻፉባትን ጽላተ ሕግ ከእግዚአብሔር ተቀብሎበታል። በምን? በጾም። ቅዱስ ያሬድ እንደነገረን ጾመ ሙሴ 40 መዓልተ ወ40 ሌሊተ ወወሃቦ ጽላተ ዘሕግ ወዘሥርዓት። ሙሴ 40 መዓልት 40 ሌሊት ጾመ፣ እግዚአብሔርም የሕጉን ጽላት ሰጠው ተብሏል። ስለዚህስ በጾም ብዙ በረከቶችን ማግኘት እንችላለን። ያ ጾም ግን በዋናነት ያስፈለገው የሥጋን ፍትወት ለማድከም ነው። ለምን መሰላችሁ? ፍትወተ ሥጋን በመጀመሪያም ወደ ራሳችን ወደኛ ያመጣነው በመብል ምክንያት ነው። ይሄ የሩካቤ ሥጋ የአውስቦ ፍትወት የሩካቤ ሥጋ ፍላጎትን ወደኛ ያመጣነው በመብል ምክንያት ነው። ስለዚህ በመብል ምክንያት ያመጣነውን ፍትወተ ሥጋ ደግሞ የምናደክመውና የምናርቀው ባለመብላት ነው። በመብል ያመጣነውን ባለመብላት እናርቀዋለን ማለት ነው። በመብል የመጣነው ማለት ምን ማለት ነው? አዳምና ሔዋን በገነት ለ7 ዓመት ሲኖሩ ሁላችሁም እንደምታውቁት ማለት ነው በገነት ለ7 ዓመት ኖረዋል አዳምና ሔዋን። እና በገነት ሲኖሩ ግን ምንም አይነት ሩካቤ ሥጋ አልፈጸሙም ነበር በገነት። ያ ማለት ምንም አይነት ፍትወተ ሥጋ የለባቸውም ነበር ማለት ነው። እንደ ሕፃናት ሆነው የኖሩት። ለምሳሌ ሕፃናት ምንም አይነት ስለ ፍትወተ ሥጋ እሳቤ የላቸውም፣ ስለ ሩካቤ ሥጋ። ልክ አዳምና ሔዋንም በገነት ለ7 ዓመት በለሷን ከመብላታቸው በፊት ማለት ነው በገነት ለ7 ዓመት ሲኖሩ ምንም አይነት ግንኙነት የሥጋ ግንኙነት አልነበራቸውም። ከዚያ በኋላ ግን ከገነት ከወጡ በኋላ ምን ተብሎ ተጻፈ? ልክ እርግማናቸውን ተቀብለው ማለት ነው በኦሪት ዘፍጥረት ምዕራፍ 3 መጨረሻ ድረስ ስታነቡት በእባቢቱ እንደዚሁም በአዳምና በሔዋን ላይ እግዚአብሔር ያስተላለፈው የእርግማን ቃል አለ። ያን ቃል ተቀብለው ከገነት ከወጡ በኋላ ኦሪት ዘፍጥረት ምዕራፍ 4 ላይ እንደዚህ ብሎ ይጀምራል። አይመራ አዳም ለሔዋን ወፀንሰት ወወለደት ቃኤልሃ። አዳም ሔዋንን አወቃት። ምን ማለት ነው? አወቃት ማለት በመጽሐፍ ቋንቋ ሩካቤ ሥጋ
በሩካቤ ስጋ አወቃት ማለት ነው። በግንኙነት አወቃት ማለት ነው። እና ካወቃት በኋላ ጸነሰች፣ ቃኤልንም ወለደች ማለት ነው። እና ይሄ ፍትወት የተፈጠረው የመጣብን ማለት ነው ከመብል በኋላ ነው። ዕፀ በለስን ከበላን በኋላ ይሄ ፍትወት በእኛ ላይ መጣና ሔዋን ማለት አዳም ከገነት ከወጣ በኋላ ሔዋንን አወቃት በግብረ ስጋ ግንኙነት ማለት ነው። ስለዚህ ያንን በመብል ያመጣነውን ፍትወተ ስጋ የምናርቀው ደግሞ ባለመብላት ስለሆነ ጾም ለዚህ አስፈለገን ማለት ነው። ስለዚህ በዋናነት የጾም ዓላማ ምንድነው ካላችሁኝ ፍትወተ ስጋን ማድከም ነው። ፍትወተ ስጋ ከደከመ ደግሞ ነፍስ ስጋ ሲደክም ነፍስ ትበረታለች። ነፍሳችን ኃይልና ብርታት ካገኘች ደግሞ ከእግዚአብሔር ጋር የመቀራረብ ወደ እግዚአብሔር የመጠጋት አቅምን ታገኝና በረከት እንድናገኝ ለነፍሳችንም ድህነት እንድናገኝ እንሆናለን ማለት ነው። በጣም ጥሩ። አሁን የጾም ዓላማው የስጋ ፍላጎትን ማድከም ከሆነ ለምንድነው ከእንስሳት ስጋ የተከለከልነው? እህልን፣ አዝሬትን፣ አትክልትን በጾም ሰዓት እንመገባለን። ነገር ግን ለምንድነው በጾም ሰዓት የእንስሳትን ስጋ እንዳንበላ የተከለከልንበት? ምንድነው ምክንያቱ? ይህ የብዙዎቻችን ጥያቄ ነው። እንግዲህ ይህ ምክንያቱ ምንድነው ስንል እዚያ ጋር የጾም ዓላማ ምንድነው ብያችኋለሁ። የስጋን ፍትወት ማድከም ነው። ስለዚህ ከእንስሳት ስጋ ለምን ተከለከልን ካላችሁኝ የእንስሳት ስጋ በውስጡ ፍትወተ ስጋ አለበት። ይቺ ፍትወት ያልኳችሁ ልክኛ በጾም ለማድከም የምንወክራት ያቺ ፍትወት በእንስሳት ስጋ ውስጥ አለች። በየትኛውም እንስሳ ውስጥ ከንብ በስተቀር ማለት ነው። በእንስሳት ስጋ ውስጥ ይቺ ፍትወት የምትባለው አለች። ስለዚህ በጾም ሰዓት እሷን ከበላን ፍትወትን እያደከምነው ፍትወታችንን የስጋ ፍላጎታችንን ፍትወተ ስጋችንን እያደከምነው ሳይሆን ወደዚያው ልናበረታው ነው። ምክንያቱም የምንጾመው ያችን ፍትወትን ለማድከም ከሆነ የእንስሳት ስጋ ደግሞ ፍትወተ ስጋ ካለበት ያቺ ፍትወቷ ካለችባት ማለት ነው። ስለዚህ ምንን ጾም ነው? ከእንስሳት ስጋ ካልተከለከል ፍትወትን ልንመገብ ነው። ምክንያቱም በውስጡ ምን አለ ብያችኋለሁ፣ በእንስሳት ስጋ ውስጥ ፍትወት አለች። ያቺ ፍትወት ደግሞ እኛ በጾም ሰዓት ለኛ አስፈላጊ አይደለችም። ስለዚህ ከእንስሳት ስጋ እንከለከላለን። የእንስሳትን ተዋጽኦም አንመገብም። ምክንያቱም ከእንስሳት የተገኘው የእንስሳት ስጋ ሌሎችም የእንስሳት ተዋጽኦች ያቺ ፍትወት ስላለችባቸው ማለት ነው። ያችን ፍትወት ደግሞ እኛ በጾም ሰዓት ስለማንፈልጋት ከእንስሳት ስጋ እንከለከላለን ማለት ነው። ስለዚህ በዋናነት በጾም ሰዓት የእንስሳትን ስጋ የማንመገበው በእንስሳት ስጋ ውስጥ ያቺ ፍትወተ ስጋ የስጋ ፍላጎት ፍትወተ አውስቦ የሩካቤ ስጋ ፍላጎት በስጋቸው ውስጥ ስላለች በጾም ሰዓት የእንስሳትን ስጋ አንመገብም ማለት ነው። ያቺ ፍትወት ስላለችም ነው እንስሳት በሩካቤ ስጋ የሚባዙት ማለት ነው። ማንኛውንም እንስሳ ከንብ በስተቀር አይታችሁ ከሆነ ሁሉም በሩካቤ ስጋ ነው የሚባዙት። አንዳንድ ሰዎች ታዲያ እዚህ ላይ ምን ይላሉ? እንደዚያ ከሆነ እንቁላልስ ለምሳሌ በነፋስ የምትወልድ ዶሮ አለችና ያ ታዲያ ይበላል ማለት ነው በሩካቤ ከሆነ ይላሉ። ነገር ግን ይኸውላችሁ ልታስተውሉ የሚገባው ያቺ ዶሮ እንደው በነፋስ እንኳን ብትወልድ በእርግጥ እኔ እርግጠኛ አይደለሁም በነፋስ እንደምትወልድም፣ ግን በነፋስ እንኳን ብትወልድ በዚያች ዶሮ ውስጥ ግን ያቺ ፍትወት አለች። ስለዚህ ያቺ ፍትወት ያለችባቸውን እንስሳት ደግሞ አንመገብም። ስለዚህ በዋናነት የማንመገበው ያቺ በእንስሳት ውስጥ ያቺ ፍትወተ ስጋ ስላለች ነው። በዚያች ምክንያት ነው የእንስሳት ተዋጽኦንና የእንስሳት ስጋን በጾም የማንመገበው ማለት ነው። ለዚያ ነው እንጂ እግዚአብሔር እንስሳትን በጾም ሰዓት የሚረክሱ ወይንም የረከሱ ስለሚያደርጋቸው አይደለም። እንደዚያማ ቢሆን ሕፃናትን በጾም ሰዓት እንዲመገቡ የፍስክ ምግብ እንዲመገቡ ባልፈቀድንላቸው ነበር።
ለምሳሌ ሕፃናት በጾም ሰዓት የፍስክ ምግብ አይከለከሉም፣ እንዲጾሙ አይገደዱም። ምክንያቱም በውስጣቸው ይቺ ፍትወት የምትባለው ነገር ገና ስለማትበረታባቸው ማለት ነው። እና ከዚህ አንጻር እንዲጾሙ አይገደዱም። በቤተ ክርስቲያናችን መልዕልተ ሕግ ከሕግ በላይ ከሚባሉት አካላት መካከል ሕፃናትና መነኮሳት በገዳም ዘግተው የሚኖሩ መነኮሳት ይገኙበታል። ሕፃናት እንደዚሁ ሕጉ አያስገድዳቸውም እንዲጾሙ። እንደዚሁ በገዳም ብቻውን ዘግቶ የሚኖር መነኩሴም በጾም ሰዓት ስጋ መብላት ይችላል። ነገር ግን ልብ አድርጉ፣ በከተማ ያሉትን አይደለም ያልኩት። በገዳም ምንም ነገር ማንም በማይደርስበት ቦታ ዘግቶ የሚኖር መነኩሴ ነው ያልኩት። ለምሳሌ አባ መቃርስን ብንመለከት አባ መቃርስ ከዓመት እስከ ዓመት የሚመገበው የቆቅ ስጋ ነበር። የቆቅ ስጋ ከዓመት እስከ ዓመት ምግቡ የቆቅ ስጋ ነው። ለምንድን ነው እነዚህ በገዳም ብቻቸውን ዘግተው የሚኖሩ ሰዎች የሚፈቀድላቸው? ምክንያቱም እዚያ አካባቢ ምንም የሚያገኙት ነገር የለም፣ ሌላ ጥራጥሬ፣ እህል ማንም። ምክንያቱም እዚያ ዘግተው ነው የሚኖሩት። ምንም የሚያገኙት ሌላ ምግብ ስለሌለ ያችኑ ያገኟትን እንዲመገቡ ይፈቀዳል ማለት ነው። ያችንም ቢሆን እነሱ የሚመገቡት ለምሳሌ ወይንም በሁለት ቀን አንድ ጊዜ ወይንም በሶስት ቀን አንድ ጊዜ ወይንም እንደው ከተጠጋ በአንድ ቀን አንድ ጊዜ ነው እንጂ ጠዋትና ማታ ምናምን እንደዚህ ምሳ፣ ቁርስ ምናምን እንደዚህ አይደለም። በሁለት ቀን አንድ ጊዜ ያቺ ለዚያችሁም ጥቂት ያችን ስጋ ቢመገቧትም ፍትወተ ስጋ ያለባትን ያችን ስጋ የእንስሳት ስጋ ቢመገቡም እነሱ የሚያዩት ነገር ዓለም ላይ ስላልሆኑ የሚያዩት ነገር ስለሌለ ማለት ነው። ምንም አይነት ፍትወት አያሸንፋቸውም፣ እነሱን ፍትወት አይጻረራቸውም። ምክንያቱም ያችን በጥቂቷን የሚመገቡት ለዚያውም ደግሞ በዚያ ላይ ደግሞ የሚመለከቱት ነገር የለም፣ ዘግተው ነው በገዳም የሚኖሩት። ከዚህ አንጻር ፍትወተ ስጋ ስለማያሸንፋቸው ማለት ነው በገዳም ብቻቸውን ዘግተው ለሚኖሩ መነኮሳት ይፈቀድላቸዋል ማለት ነው። እናም በጾም ሰዓት የእንስሳትን ስጋ የተከለከልነው በውስጧ ፍትወት ስላለችባት ነው ማለት ነው። በጣም ጥሩ። ታዲያ በጾም ሰዓት የእንስሳትን ስጋና የእንስሳትን ተዋጽኦ የማንመገብ ከሆነ የንብን ማር ለምንድን ነው የምንመገበው? ንብ ያስገኘችውን ማር በጾም ሰዓት እንመገባለን አይደል? ለምንድን ነው? ንብ እኮ ምንም አቅሟ ቢያንስ ምድቧ ከእንስሳት መካከል ነው መቼስ። ታዲያ ለምንድን ነው የእንስሳትን ተዋጽኦ እየተከለከልን የንብ ያስገኘችውን ማር በጾም ሰዓት የምንበላው ስንል ደግሞ ንብ ይቺ ፍትወት የምትባለው እንስሳት ላይ ፍትወት አለች ብያችኋለሁ አይደል? ያቺ ፍትወት በንብ ላይ የለችም፣ በንብ ላይ የለችም። እንደ ማንኛውም ለምሳሌ እህል አዝርዕት ላይ አትክልት ላይ ፍትወት የሚባል ነገር የለም። ለዚያም ነው በጾም ሰዓት አትክልትን አዝርዕትን የምንመገበው። ይቺ ፍትወት የምትባለው ፍትወተ ስጋ የምትባለው ይቺ ፍላጎቷ ፍትወት የምትባለው ነገር ስለሌለችባቸው ነው አዝርዕት ላይ እና አትክልት ላይ። ታዲያ ልክ እንደ አዝርዕቱና እንደ አትክልቱ ማለት ነው ንብ ላይም ይቺ ፍትወት የለችባትም። ምክንያቱም ንብ በሩካቤ ሳይሆን የምትባዛው የምትዋለደው በድምፅ ብቻ ነው፣ በድምፅ ብቻ። እንዴት ካላችሁኝ የንብ አውራ የምንለው አንዳንድ ጊዜ በወንድ እንጠራዋለን፣ አንዳንድ ጊዜ በሴት እንጠራዋለን። እና የንብ አውራ የሚባለው እጅግ የሚያምር ድምፅ አለው። ታዲያ ያንን ድምፁን ባሰማቸው ሰዓት ማለት ነው ሴቶቹ ንቦች እጭ ይሰሩና ያድራሉ። ያ እጩ እያደገ ማለት ነው ንብ ይሆናል ማለት ነው። ስለዚህ የንብ ንቦች የሚባዙት በአውራው ድምፅ ብቻ ነው። ለዚህም ነው ታዲያ በቅዳሴያችን ላይ ሊቁ አባ ሕርያቆስ ድንግል ማርያምን የድንግል ማርያምን አጸናነስ እንዴት እንደሆነ ሲያብራራ ማለት ነው በቅዳሴ ማርያም ላይ ከመንብ ዘእንቃል ንባብ፣ ንብ ከድምፅ የተነሳ እንደምትጸንስ ድንግል ማርያም ሆይ አንቺም እንደዚሁ በመልአኩ ድምፅ ጸነሽው ይላል። ድንግል ማርያም ያው ታውቃላችሁ ምንም ያለ ወንድ ዘር እንደዚሁ በመልአኩ ድምፅ ብቻ ነው የጸነሰችው። ያ ማለት መልአኩ ቅዱስ ገብርኤል እነሆ ትጸንሻለሽ አላት። ከዚያም በኋላ ከብዙ ክርክር በኋላ ማለት ነው እፎኑ ይከውነኒ ዝንቱ እንዘ ኢያእምር ብእሴ፣ ይሄ ወንድ ሳላውቅ እንዴት ይሆንልኛል ስትለው እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም አላት። ይኩነኒ አለች፣ ይሁንልኝ አለች። ከዚያስ
የመልአኩን ድምፅ ብቻ ሰምታ ጸነሰች። ስለዚህስ ልክ ንብም በድምፅ እንደምትጸንስ አባ ሕርያቆስ ለድንግል ማርያም ምሳሌ አድርጎ ተጠቀመው ማለት ነው። ስለዚህ ንብ የምትጸንሰው በሩካቤ ሳይሆን በድምፅ ስለሆነ ማርን በጾም ሰዓት እንመገባለን ማለት ነው። ማርን በጾም ሰዓት እንመገባለን። ለምን? ማር የሚገኘው ንብ የምትገኘው በሩካቤ ሳይሆን በምንድን ነው ብያችኋለሁ? በድምፅ ነው። ሳይንሱ እዚህ ላይ ይለያያል ከአባቶቻችን ትምህርት። ምክንያቱም ሳይንስ ሁሉም በሴክሹዋል ሲስተም ነው ሁሉም ንብም ጨምሮ ማለት ነው ሁሉም የሚወለዱት የሚለው። ነገር ግን እኛ በቤተ ክርስቲያናችን ትምህርት ንብ በድምፅ እንጂ በሴክሹዋል ሲስተም አትባዛም አትዋለድም ማለት ነው። እና ማርን ለይተን የምንመገብበት ምክንያቱ ዋና ምክንያቱ ንብ በድምፅ እንጂ በሩካቤ ስለማትወለድ ነው ማለት ነው። በጣም ጥሩ። ሁለቱን ነገሮች እንግዲህ ተመለከትን። ከሁለቱ ነገሮች ምን ጭብጥ እንያዝ? ፖይንት ነገር ምን እንያዝ? የመጀመሪያ ጾም ያስፈለገበት ምክንያት ፍትወተ ሥጋን ለማራቅ ነው። ዋናው ምክንያቱ የመጀመሪያውና ዋናው ምክንያቱ ጾም ያስፈለገበት ፍትወተ ሥጋን ለማራቅ ነው። ሁለተኛ በጾም ሰዓት የእንስሳትን ሥጋ የማንመገብበት ዋናው ምክንያት በእንስሳት ሥጋ ውስጥ ፍትወተ ሥጋ ስላለች ነው። ስለዚህ ፍትወተ ሥጋ አለች ማለት ደግሞ ጾምን የምንጾመው የሥጋን ፍትወተ ሥጋን ለማራቅ ስለሆነ በእንስሳት ሥጋ ውስጥ ደግሞ ፍትወተ ሥጋ ስላለች እነዚህ ሁለቱ የሚጣረሱ ስለሆነ ፍትወተ ሥጋን ለማራቅ እየጾምን ፍትወተ ሥጋ ያለበትን የእንስሳትን ሥጋ መብላት ስለማይገባን የእንስሳትን ሥጋ በጾም ሰዓት አንመገብም። ከእንስሳት ሥጋ እና ተዋጽኦ ማለት ነው እንከለከላለን ማለት ነው። ከንብ የሚገኘው ማርንስ ለምንድን ነው በጾም ሰዓት የምንመገበው ስንል ደግሞ ንብ እንደ ሌሎቹ እንስሳት ፍትወተ ሥጋ ያለባት እንስሳ ስላልሆነች በንብ ላይ ፍትወተ ሥጋ የሚባል ነገር ስለሌለ ልክ እንደ አዝሪት እንደ አትክልትንና አዝሪትን በጾም ሰዓት የምንመገባቸው ፍትወት የሚባል ነገር በውስጣቸው ስለሌለ እንደሆነ በንብ ውስጥም ፍትወት የሚባል ነገር ስለሌለ ማርን በጾም ሰዓት እንመገባለን ማለት ነው። እንግዲህ ለዛሬ ይህን ያክል ካየን ይበቃናል። በቀጣይ ደግሞ በሌላ በወሳኝ ቪዲዮ እመለሳለሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛም አምላክ ስሙ ይክበር ይመስገን። እናንተም እስከዚህ ድረስ ታግሳችሁ ሰዓታችሁን ሰጥታችሁ ስላዳመጣችሁኝ እጅግ አድርጌ ከልቤ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ለሁሉም ሼርና ላይክ እያደረጋችሁ ለሁሉም አዳርሱት። እንደዚሁም ሁላችሁም በቅንነት ቤቱን ሰብስክራይብ እያደረጋችሁ እናሳድገው ማለት ነው። እጅግ አድርጌ እወዳችኋለሁ፣ አከብራችኋለሁ። ክብር በሉልኝ።